አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ሰላም ፍቅር እንግዲህ ለእምዬ ኢትዮጵያ ለሀገራችን ይሁን እያልኩኝ ቤተሰቦቼ እንግዲህ ሀገራችን ያለችበትን ሁኔታ ታውቃላችሁ። አላህ ሰላሟን እዝነቷን ፍቅሯን እንዲያወርድልን ሁላችሁም በየሃይማኖታችሁ ዱአ አድርጉ፣ ጸሎት አድርጉላችኋለሁኝ። እንግዲህ ሰላሟን ብዝት ትርፍ ያርግልኝ፣ እናንተንም በየዓለም ዳርቻ ያላችሁ ይጠብቃችሁ አላህ ሱብሃነሁ ወተዓላ ፈጣሪ ይላችኋለሁኝ። እንግዲህ ዛሬ እዤላችሁ የመጣሁት ማለት ነው እንግዲህ ካራቲን ይሉታል ለጸጉራችን ማለስለሻ ማሳደጊያ እንግዲህ እንዲሁም ደግሞ በጣም ጸጉራችን ውብና ማራኪ የሚያረግ ጠንካራ ለስላሳ ጸጉር በጣም የደከመ የታመመ ጸጉር ከሆነ ጠንከር እንዲያረገው ይረዳናል። በዛ ላይ ደግሞ ለኛ አፍሪካዎች የሚጠቅም ነው ማለት ነው እና ቪዲዮን ላይክ እና ሼር ያርጋችሁ ሰብስክራይብ ያርጋችሁ ደውል ምልክቷን ማጥቆሩም እንዳራሱ እያልኩኝ ቤተሰቦቼ እኔ ግን አዘጋጅቻለሁኝ። እናንተም ደግሞ በቤት ባለ ነገር ነው የምታዘጋጁት። ይሄን ደግሞ የጠቀለልኩት ደግሞ ከላዩ እንትን እንዳያረግብኝ ነው ማለት ነው። የሆነ ጅልድ ሆነ ነገር አድርቆ እንዳይወጣብኝ ነው። በዚህ ፋይል ላይ ፕላስቲክ ላይ የለዘኩት ማለት ነው። እንግዲህ ክሬሙ ይሄን ይመስላል። ማሻአላ ተባረከላ። እዩ ወዛማ ክሬም ምርጥ ክሬም ነው ማለት ነው። የሰራሁት ደግሞ ከምን ነው እነግራችኋለሁኝ። መጀመሪያ እዚህ ጋር እንግዲህ ያዘጋጀኋችሁን ላሳያችሁ ማለት ነው። እዚህ ጋር ዘይት አዘጋጅቻለሁኝ። ይሄኛው ዘይት ባለፈው በራሴ በሽንኩርት የሰራሁት ዘይት ነው፣ አሳይቻችኋለሁኝ። በቤት ውስጥ ያዘጋጀሁት የሽንኩርት ዘይት ነው ማለት ነው። ባለፈው ሰርቼ አሳይቻችኋለሁኝ። ሽንኩርትና ነጭ ሽንኩርት ምን ያህል ጥቅም እንዳለው ማለት ነው አብሬ የሰራሁት ዘይት ነው ማለት ነው። እኔ ሁሌም እሱን ነው የምጠቀመው። እዚህ ጋር ደግሞ ማር አዘጋጅቻለሁኝ። ማር አለኝ፣ ካላችሁ አርጉ፣ ከሌላችሁ ችግር የለውም። ዘይት ደግሞ ያላችሁን ዘይት ማረክ ትችላላችሁ። ይሄኛው ከሌላችሁ ያለውን የምግብ ዘይት ራሱ ማረክ ትችላላችሁ ማለት ነው። ነገር ግን የሽንኩርት ዘይት ለጸጉራችን ርዝመት፣ እድገት፣ ልስላሴ እናም ደግሞ ጠንካራና ቆንጆ ጸጉር እንዲኖርን ያረጋል ማለት ነው። አፈን እዚህ ጋር በልሰም ቫቲካ በልሰም አዘጋጅቻለሁኝ። በእንትን የተዘጋጀ ማለት ነው። ከዚህ በፊት በዚህኛው ሰርቼላችኋለሁኝ እንደገዛሁት ማለት ነው። እዚህ እንቁላል አዘጋጅቻለሁኝ። 3 ሀባ እንቁላል አዘጋጅቻለሁኝ። እንቁላሉን ግን ጸጉራችሁ ደረቅ ከሆነ ቢጫውን ብቻ ተጠቀሙ። እኔ ሁሉም ጊዜ እናገራለሁ በቪዲዮቼ በመሰራቸው ቪዲዮ ሁሉ ነገር ይናገራለሁኝ ማለት ነው። ቢጫውን ብቻ ተጠቀሙ ጸጉራችሁ ደረቅ ከሆነ ማለት ነው። አንድ ብቻ ቢያንስ ነጩን ተጠቀሙ፣ ሌላውን ደግሞ ቢጫውን ብቻ ማለት ነው። ጸጉር ለማለስለስ ይረዳል ማለት ነው፣ አያደርቅም። ነጩ ግን ለጸጉር ማሳደጊያ ለብዙ ነገር ጥቅም አለው። ነገር ግን ትንሽ ጸጉር ያደርቃል ማለት ነው እና እኔ አሁን አንዷን ብቻ ነጩንና ሙሉ እንቁላሉን እንጠቀማለሁ። ሁለቱን ደግሞ ቢጫውን ፓርት ብቻ ነው የምወስደው ማለት ነው። እዚህ ጋር ደግሞ ያዘጋጀሁትን ልንገራችሁ። ሽንኩርት እና ኪያር ኩክምበር ማለት ነው፣ ጀዘር፣ ነጭ ሽንኩርት እናም ደግሞ እና ጅርጅር ያረኩት ማለት ነው። ጅርጅር እሺ፣ በኦዶንስ ማለት ነው። በኦዶንስ ከሌላችሁ ኩዝብራ አርጉ፣ በኦዶንስ ካላችሁ አርጉ እላችኋለሁኝ። ካላችሁ ሰባር አርጉ፣ ኦልቬራ ማለት ነው። እኔ ግን አለኝ፣ ግን ስለቸኮልኩኝ አላረኩኝም ማለት ነው። ከዛ በኋላ በጣም ፈክፍጋችሁ ለመፍጨት ካልተመቻችሁ ፈክፍጋችሁ ውሃውን ማውጣት ትችላላችሁ። ነገር ግን ሲፈጭ ጥሩ ነው። እኔ ደግሞ ከላጣ ላይ ሁሉንም አንድ ላይ አርጌ አዋህጄ ፈጭቼ ከዛ በኋላ አጠለልኩት። ካጠለልኩት በኋላ ምንድነው ያረኩት? የበቆሎ ዱቄት እናንተ የሚሰሩትን ያህል ብዛቱና እንትኑን አይታችሁ የሚሰሩትን ያህል እንትን ማረክ ትችላላችሁ ማለት ነው። እኔ ሁለት ማንኪያ ትላልቁን አርጋለሁኝ። ያው በዚህ ልክ ነው የሰራሁኝ፣ ብዙም ሳይሆን ለሁለት ሰው የሚሆን ማለት ነው የሰራሁት ያዘጋጀሁት። እና እሱን ካረጋችሁ በኋላ እሳት ላይ አንድ ላይ መጀመሪያ ታዋህዱና እንዳይጓገልባችሁ ከመታችሁት በኋላ እሳት ላይ ታረጋላችሁ። ከዛ በኋላ እንደዚህ አይነት ክሬም ይሰጣችኋል ማለት ነው። ሳይወፍርባችሁ አውጡት። እንደዚህ አይነት ክሬም ይሰጣችኋል። አሁን ይሄንን
እንቁላል አረግበታለሁኝ፣ ዘይት ያረግበታለሁኝ፣ በልሰም አረጋለሁኝ፣ አሳል ያረጋለሁ ማለት ነው። እነዚህ ነገር ከሌላችሁ በዘይት ብቻ በእንቁላል ብቻ እንቁላል ከሌላችሁ ብቻውንም ብቻ ምንም ነገር ሳታረጉ መቀባት ትችላላችሁ። ነገር ግን ሁሌ በየሳምንቱ የምታረጉት ነገር ከሆነ የሚመቻችሁ ነገር ከሆነ እውነቴ ነው ጸጉራችሁ ይለስልሳል፣ ይረዝማል። በዛ ላይ ጠንካራ ጸጉር እንዲኖራችሁ ግንባራችሁ ስር የሚሸሻው ሁሉ ነገር ይጠቅማችኋል ማለት ነው። ነገር ግን ያው አንዴ ተጠቅማችሁ ለውጥ አላገኘሁበትም ማለት አይቻልም። በተከታታይ የምታረጉት ነገር ከሆነ ነው። አንድ ነገር ተከታታይ ተደርጎ ነው ሁሉም ነገር ለውጥ የሚገኘው ማለት ነው። ስለዚህ በተከታታይ ተከታትላችሁ አርጉ ትላችኋለሁኝ። እንግዲህ ቪዲዮን ላይክ ሼር እያደረጋችሁ አበረታቱን ቤተሰቦቼ። ደውሏን ምልክትም ማጥቆሩን እንዳረሱላችኋለሁኝ። እና ደግሞ እኔ አሁን ሁሉንም ነገር አርጌ እመለሳለሁኝ። የላሳየኋችሁ ነገር ቢኖር ይሄ ዘይት ነው ማለት ነው። ይሄ ዘይት ባለፈው አዘጋጅቼ አሳይቻችኋለሁኝ። ነገር ግን እኔ አሁን ያረኩት ዘይቱኑ ባለቀው እንትን ነው ያረኩት ማለት ነው። በዚህ ነው ያረኩት እንጂ እኔ የሰራሁት ዘይቱን ነው ማለት ነው ቤተሰቦቼ። ዘይቱን ሳይሆን ዘይት አዲ የቤት ውስጥ ለራሴ ለጸጉሬ ለህኔና ለህቴ ያዘጋጀሁት ዘይት ነው። በሱ አረጋለሁኝ። ከሌላችሁ ባለው ዘይት ኮኮናት ኦሊዮ ያላችሁን ነገር ተጠቀሙ ላችኋለሁኝ ቤተሰብ። አሁን ሁሉንም ነገር አብረን እናረጋለን። እሺ ተከታተሉኝ። እሺ ቤተሰቦቼ ተማልሻለሁ ማለት ነው። ሁሉንም ነገር አርጋለሁኝ ማለት ነው። እዚህ ጋር ያረኩት በልሰም ቅድም ያሳየኋችሁን በልሰምና ማር አርጋለሁኝ። አንድ ማንኪያ የሚሆን ማር አርጋለሁ ማለት ነው። እዚህ ጋር 3 እንቁላል አርጋለሁ ማለት ነው። 3 እንቁላል ሁለቱን እንቁላል ፓርት ብቻውን ብቻ ነው የተጠቀምኩኝ። አንዱን ደግሞ ሙሉውን ነው የተጠቀምኩኝ ማለት ነው። ከዛ ደግሞ ዘይት የምፈልገውን ያህል አርጋለሁኝ። እናንተ የምፈልጉትን ያህል ዘይት ማረግ ትችላላችሁ። እሺ ምክንያቱም ዘይት ይሄን ያህል አልላችሁም ማለት ነው። ምክንያቱም የሁሉም ጸጉሩ ስለሚለይ እኔ አሁን የምፈልጋቸውን ያህል ዘይት ቅድም ያሳየኋቸውን ዘይቶች ሁላችሁም ላይ የሚፈልገን ያህል ወስጃለሁ ማለት ነው። እናንተም የምትፈልጉትን ዘይት ያላችሁን ዘይት ደግሞ ወስታችሁ ማድረግ ትችላላችሁ ማለት ነው። እኔ ያው ዱቄቱን ሳረግ ምንም ነገር ዘይት ስላልጨመርኩ አሁን ነው የጨመርኩኝ ማለት ነው። ይሄ ደግሞ አሁን ሳዋህደው እንዳለ ይፈታል ማለት ነው። ምክንያቱም ንሻ በቆሎ ዱቄት ሲሆን እንዲህ ነው የሚሆነው። በደንብ አርጋችሁ ስትመቱት ደግሞ ይስተካከላል ማለት ነው። ቅባት ደግሞ ከሌላችሁ የምግቡን ቅባት ምግብ የሚሰራበት ዘይቱን እንዲሁም ደግሞ ጆዝ ህንድ ያላችሁን ቅባት መጠቀም ትችላላችሁ ቤተሰቦቼ። አሁን ይሄንን በደንብ አርገን እንመተዋለን ማለት ነው። በደንብ አርገን መምታት አለብን። አዋህጄው እመጣለሁኝ ማለት ነው። እሺ ቤተሰብ በዚህ መልኩ አርጋለሁ። እናንተ ደግሞ በደንብ አርጋችሁ ምቱት። እኔ አሁን ለካሜራ ብዬ ዝም ብዬ ነው የመታሁት። ይሄ መምቻው አለ አይደል? እሱን ቀስ አርጋችሁ ወይም ደግሞ ዘይቱና እንቁላሉን ከማረጋችሁ በፊት መጀመሪያ ከልጣውን በደንብ አርጋችሁ ምቱት ማለት ነው። እኔ አሁን በደንብ አልመታሁትም። ልቀባ ሲል በደንብ መታዋለሁ እንዲያረኩኝ መምቻ ላይ ማለት ነው። መምቻ ላይ በደንብ አርጋችሁ ምቱት እላችኋለሁኝ። እና የዛሬ ቪዲዮ ይሄን ይመስላል። ይሄ አሁን ጸጉራችን ማለስለሻ፣ ጸጉራችን ማሳደጊያ፣ ጸጉራችን ደግሞ ውበቱን መጠበቂያ፣ በዛ ላይ ጸጉራችን ደግሞ ወዛማ እንዲሆን ግንባራችን ስር የሚሸሸው ጸጉር እናም ደግሞ ድረቅ የሚልብን ጸጉሮቹን ይሄን ሁሉ ፕሮቲን አለው ማለት ነው። ይሄ ደግሞ በጣም በጣም ቆንጆ ነው። ደጋግመን ስንሰራ ደግሞ ለጸጉራችን ብዙ ጥቅም ያለው ነገር ነው ማለት ነው። ቤተሰቦች ቪዲዮን ላይክ እያደረጋችሁ ለቤቴ አዲስ ሆናችሁ ላይክና ሰብስክራይብ በማድረግ ደውል ምልክቷን መንካቱን እንዳትረሱ እያልኩኝ ሰላም ይሁንላችሁ። ሀገራችን ሰላም ትሁንልን። ወሰላሙ አለይኩም።